ከአንቺም ጋር ቢሆን ከልጁ ጋር ነው የሚሆነው። ጉዳይ አይደለም ግን ጤና ሆኖ 5 ቀን ሰላሙን አግኝቶ ልጁ ይኸው እዛ ይሻለናል እያለ ነው። ስለዚህ አይ ውሽሚት እድሜ ልክሽ እንደተዋረድሽ ኑሪ። እውነት ለመናገር አብርሃም ሩታዬ እንግዲህ ያው 5 ቀን ሙሉ ሰላም የሆነውን ልጅ እንትን እያለችው ነው ብላ እንግዲህ ያዘ ስታደርገው ዞሮ እባክሽ ወደዛ ብላ እንግዲህ አፈናጠረቻት። ማን ሚስት እውነቴ ነው የምላቸው የገዛ ባልዋ ልትዘረፍ በአደባባይ ማለት ነው። እና አብርሃም ሰሞኑ ጤነኛ አይደለም ደንዝዟል፣ መተት ተደርጎበታል ሲባል ነበረ። ሄርሜላም እንግዲህ ውሽሜት 5 ቀን በሙሉ እሷ ጋር አስቀመጠችው። ይኸው ጤነኛ አይደለም። አሁን እዛ ብንሆን ይሻል ነበር። 5 ቀን ምንድን ነው እናንተ እየተዝናናን ነበረ። እዚህ እኮ ሁሉ ጭንቀት ነው አለ አብርሃም ማለት ነው። ሌላኛው ቡዜ ደግሞ ከአንቺ ጋር እንኳን ቢሆን ልጁ ጋር ነው ጉዳይ አይደለም አለች ማለት ነው። አንቺ ሸረኝነትሽን እስከ ጥግ ድረስ ነው ማለት ነው። በዛ ላይ ደግሞ ጤንነቱ ነው የምፈልገው። እናንተ ሰው እኮ በስንትና ስንት ጤንነቱን እየፈለገ ማለት ነው። እንኳን እንደናንተ ጤነኛ ሆኖ ሰው ጤነኛ ሆኖ ጤነኛ አይደለም ማሟራት ቀርቶ ማለት ነው። እንዲሁም እኮ ጤናውን እያጣ የስንቱ ቤት ሰው እንባ እያነባ ይገኛል በአሁን ሰዓት። እውነቴ ነው የምላችሁ እንባ ማለት ነው። ቤተሰብ የምሬ ነው። አንዱ በሆነ ነገር ተያዘ፣ አንዱ የሆነ ነገር ሆነ፣ አንዱ እንደዚህ ሆነ፣ አንዱ ሞተ፣ ጀናዛ ይወጣል፣ አንዱ የሆነ ነገር በቃ እንዲሁ ሀገር ያለው ነገር ያስጣላቸዋል። እነዚህ ጤነኛ ሆነው እንኳን ጤነኛ አይደለም ብለው ያሟርታሉ። እንደው ፈጣሪ አምጥቶ ይጣልባችሁ። ሌላ ምንም አልልም፣ ምንም ልል አልችልም። ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ውድ ቤተሰቦች ብዙነሽ እንግዲህ አንቺ ከቤተሰብ ጋር እንዲገናኝ አትፈልጊም። ሄርሜላ እንደሆነ ከኛ ጋር እንዲገናኝ ትፈልጋለች። ምን ነው የዝሙት አጋንንት ቤታችሁ ላይ ገብቶ አናታችሁ ላይ ወጥተዋል እንዴ? ወጥተዋል ወይ? ሩታ እያለች ያለችው እኮ እቺ ሴትዮ አታምጡብኝ አብርሃምን እናንተ ጋር ቢሆን እንኳን ወይም እኔ ጋር ቢሆን እንኳን እናንተ አትዩ እኮ አላለችም። እቺ ሴትዮ ማየት አልፈልግም፣ በቃ ባሌ ነው የልጅ አባት ነው እንድትመጣ እንድታይበኝ አልፈልግም አለች። መብቷ ነው። የትኛውም ሴት መብቷ ነው። እውነት ባሏ እንዲታይባት ካልፈለገች የልጇን አባት እንዲታይባት ካልፈለገች ማንንም ወንበዴ ሴት መታ ከአናቱ ላይ ካልወጣች አላችሁ እኮ እናንተ እንዴ በሰላም መኖር አይችልም? እንደ አንድ ሰው ማነው ወንበዴ ሴት እያመጣቸው አናቱ ላይ እንድትወጣ እንድትጨፍርበት፣ እንድትስመው፣ እንድትላላጥበት ነው የምትፈልጉት እናንተ? ወይኔ በላቸው እናንተ። ኧረ በጣም ነው የሚያሳፍረው። ደግሞ ውሽሚት የድራማ ምልክቱ ማለት ነው ጋይስ። ሳቀች፣ ቤተሰብ ስቃለች። ገብታችሁ ማየት ትችላላችሁ። እስከ መጨረሻ በደንብ ተመልከቷት እና አብረው በቆሙበት ፓርት ላይ ራሱ ካሜራው ዞር ሲልባቸው ገልመጥ አደረገችና ሩታ ዞር አለች። ያቺን ወደዛ ዞረች እና ስቃለች ማለት ነው። ውሽሜት እንግዲህ እዚህ ጋር ተመልከቱልኝ። አይ ሰው ለገንዘብ ብሎ ራሱን ማርከስና ማውረድ ማዝቀጥ። ሩታስ ራሷም ዝቅ ብታደርግ እንኳን ሩታ ብትለምነው እንኳን ዝቅ ብላ ምንም ብላ ይሁን ብትለምነው ባልዋ ነው ጋይስ፣ የ80 ባልዋ ነው። 80 ተቀደደ እኮ ለአንቺ ነው የተቀደደው። አህያ ሁላ ማለት ነው። ልንገራችሁና አንዳንድ በጎች አላቸው አይደል? 80 እኮ ተቀደዋል። የምን ሚስት ነው የምትይው አንቺ ባለጌ ያሉኝ ራሱ አሉ ኮሜንት ስር ማለት ነው። ሩታ ሚስት የአብርሃም ሚስት ስላት የምን ሚስት ነው የምትይው አንቺ ባለጌ፣ 80 እኮ ተቀደዋል፣ የምን ሚስት ነው ይላሉ ማለት ነው። እውነቴ ነው የምላችሁ ለአንቺ ነው የተቀደደው። ምድረ መሀይም ማለት ነው። አንቺ እዚህ ጋር አፍሽን ከፍተሽ ዝንብ እየወጣብሽ እየገባብሽ ብለሽ ማለት ነው። እነሱ እዚህ ጋር ይተርካሉ። እንደ ሚዲያው እያየሽው አይደል? እንደ እያንዳንዱ ሞተ ተቀበረ ራሶ ተብሎ እንትን እየተቀበረ እንኳን መቃብር አሳይተውን እንኳን ከዛ ለሌላ ሰው ቀለበት ያደረገም እኮ አይተሻል። ይሄንን ራሱ እኮ አይገባሽም። ድንጋይ ራስ ስለሆንሽ አይገባሽም። እውነት አይገባሽም። በቃ ድንጋይ ራስነት ጥግ ድረስ ነው ያለባችሁ እናንተ ማለት ነው። እና ይሄ ነው የምላችሁ ውድ ቤተሰቦች። ለማንኛውም ሩታዬ ያው ፎክራ ሄዳለች። ዛሬ እንደምታገኘው ትላንትናም ተናግራለች። ጋይስ በማገኘው መንገድ አገኘዋለሁ ብላታለች ለቡዜ። ከዛ ይኸው ዛሬ አገኘችው። ከዛላችሁ ነገም ደግሞ ያው እኔ የማደርገውን አደርጋለሁ ብላ ፎክራ ሄደች። ያው ፎከራው ደግሞ ይሳካል ማለት ነው። ታያላችሁ። እና አበጋዛችን አበጋዝ አልጠግብባይ የሆንክ ልጅ አልጠግብባይ ሲተፋ ያድራል እንደተባለው ጤነኛ ነህ። እንደ ጤነኛ እንዳልሆነ ሰው አትሁን። ፈጣሪ የበለጠ የሆነ በሽታ አምጥቶ ሊጥልብህ ይችላል፣ አይታወቅም። ስለዚህ ልጅህን ይሄ ጨቅላ ልጅህን
ጤነኛ እንደሆንክ ፈጣሪህን አመስግነህ ልጅህ ብታሳድግ ባይነኝ እኔ። በዛ ላይ ደግሞ አትስገብገብ። 500K ልትገባ ነው። 1,000 አይደለም ትንሽ ነው፣ 500 ምናምን ነው የቀረህ። አሁን እሱን ከሞላህ እባክህ ይሄንን ጨቅጫቋና ጭቅጭቅ ያለና ንዝንዝ ያለ በዛ ላይ ደግሞ የሴት ልጅ ክብር የሚያሳጣ ቪዲዮ አትስራብን። አዎ እውነት አትስራብን ማለት ነው። ስለ ሄርሜላ አይመለከተንም። እድሜ ልኳ ስትላላጥ ከፈለገች አንተ 500K ስትገባ ይሄንን ስራ መስራት አልፈልግም ብትል እንኳን ሌላ ወንድ መደርደር ትችላለች። ከፈለገች 30፣ ከፈለገች 40፣ ከፈለገች 50 አያገባንም፣ ትደርድራቸው። ነገር ግን አንተ 500K ስትገባ አቁምልን። አዎ ሰላማችን አታሳጣን። በሰላም መኖር እንፈልጋለን። እንዴ ምድረ ሴቶች ደግሞ እኛ የአረብ ሀገር ሴቶች ያየነው ሁሉ እውነት ስለሚመስለን የዋህ ነን። በነገራችን ላይ አረብ ሀገር የምንሰራ ሰዎች የተባለ ሁሉ እናምናለን። በዚህ በኩል ደግሞ አንዱ ቸገረኝ፣ ጠበበኝ፣ ተቃጠልኩ፣ ነደድኩ ሲል በቃ ወዲያውም ተረክ ታረጉታላችሁ፣ የያዛችሁትን ገንዘብ ራሱ ሳይቀር ማለት ነው። እንደው ለአብርሃም ጸበል እንዲገባ ብላችሁ ይሄኔ ለሄርሜላ ለራሱ እኮ ልካችሁ ይሆናል። እውነቴ ነው ብላችሁ ወይም ደግሞ ሕክምና እንዲያደርግ ብላችሁ እኮ ልካችሁ እኮ ይሆናል። በዛ ላይ ደግሞ ቤት ተከራይታችሁ አብራችሁ ኑሩ፣ ተደበቁ፣ ወደ ሌላ ሀገር ሄዳችሁ ቁጭ በሉ ብላችሁ ልካችሁም ሊሆን ይችላል፣ አይታወቅም። እንደው የኑሮ ውድነት አናላቸው አዝሮ ሊደፋቸው ነው። አረብ ሀገር ሄደው የመጡት ሴቶች ውድ ቤተሰቦቼ አረብ ሀገር ሄደው አሁን ኢትዮጵያ የገቡ 10 ዓመት 15 ዓመት 20 ዓመት ሰርተው እንኳን ምንም የሌላቸው የሰሩትን ገንዘብ የት ሄደ አላውቅም። ቤተሰብ በላ ወይ ማውቀው ታሪክ የለም። ቤተሰብ ይሄንን አክል ዓመታት የተሰራበት ቀጥቅጦ አይበላም ወይ 2 ዓመት ወዳችሁ ነው ፈቅዳችሁ ከሰጣችሁ ነው። በዛ ላይ ደግሞ ቤት የሚያምር ቤት ከተሰራ የሚፈልጉትን ነገር ቤት ውስጥ ካለ ምን ያስፈልጋቸዋል? አይ ምንም የሚፈልጉ አይመስለኝም እኔ። እና መልሰው ይሄዳሉ። አረባ ኢትዮጵያ ገብተው መልሰው ወደ ውጭ ሀገር፣ ኢትዮጵያ ገብተው መልሰው ወደ ውጭ ሀገር። እንዴ ለምንድን ነው አላቅም። በዛ ላይ ሲሄዱ 1 ሳንቲም የለም፣ ተበድረው ነው የሚሄዱት። የምሬ ነው የምላቸው። ተበድረው በሰው ተበድረው ይሄዳሉ። ወይም ደግሞ ደላላው በዱቤ ይልካቸዋል። ከዛ ሰርተው ይከፍላሉ። በወር በ2 ወር ይከፍላሉ። ተመልከቱልኝ እንግዲህ ይሄ ምንድን ነው? የማድክመት ነው የኛ የራሳችን ማለት ነው። ለጋጠ ወጥ ዩቱበሮች ይሰጣል። ለቤተሰብ ተብሎ ለዘመድ አዝማድ ተቸገርኩኝ፣ ተቆረጥኩኝ፣ ተፈለጥኩኝ ይላል። ከዛ እዚህ ስትመጡ ደግሞ ኢትዮጵያ ስገቡ ግልምጫቸው ሌላ ነው አሉ ነው ያላቅም። ውድ ቤተሰቦች ያልደረሰበት ግልግል ያውቃል ነው የሚባል። ሆነ ያላቅም። አልደረሰብኝም፣ እንዲደርስብኝም አልፈልግም። በዘር ማንዘሬም እንዲደርስ አልፈልግም። እንደዚህ አይነት የዘቀጠና የተበከለ ነገር ማለት ነው። እናላችሁ ይሄም አለ። ስለዚህ ገንዘብሽን ያዥ ምድረ በግ ማለት ነው። ቤት ተከራይ ብላችሁ ልትሰጧት ትችላላችሁ። አብርሃምን ሕክምና አስገቢው ብላችሁ ልትሰጧት ትችላላችሁ። እሷ እንደሆነ በደንብ አድርጋ ነው የምትጠቀምባችሁ። ትበላችሁ። እውነት በቲክቶክ በውስጥ መስመር ገብታችሁ ቁጥሯን ተቀብላችኋል፣ አካውንት ተቀብላችኋል። እንደው ሼም ራሱ አይዛቸውም እኮ ዩቱበሮቹ ጋይስ። እንዴ ስንትና ስንት ነው በወር የሚከፍላቸው? ሼም አይደለም እንዴ? ነውር አይደለም? ለምንድን ነው የሚቀበሉት? አንቀበልም እኛ ያለን እኮ ዩቱበሮች ነን። እናንተ መዳም ሽንት ቤት አጥባችሁ ነው የምታመጡት አይሉም እኮ አይሉም። እኔ ሰጥቼምም አላቅም፣ ከዚህም በኋላ አልሰጥም። ስንትና ስንት የተቸገረ መንገድ ላይ የተኛ ያለ ለእነሱ አልሰጥም እንዴ። ውድ ቤተሰቦች በያላችሁበት ሰላም ሆኖልኝ